የእናታል ሽምግልና ጨርሰው ሰርጋቸውን ለወር እንደተቀጠሩ ሲሰሙ ማኬ ልብሷን ለባብሳ ያለውን ነገር ማየት አለብኝ። እየተፈጠረውን ሙሽራዋ ማን እንደሆነች ማወቅም ይኖርብኛል። ስለዚህ ባይነገረኝ ባልጠራም መሄዴ ግድ ነው በማለት የአበሻ ቀሚሷን ለብሳ ወደነ እናታል ቤት ትሄዳለች። እናታል ቤት ስትሄድ ጭፈራ ላይ የሆነ ሽማግሌዎቹ አብረው እየጨፈሩና እየተሳቁ እየተጫወቱ እያለ በር ከፍታ ትገባለች። በዛን ሰዓት ሁሉም በድንጋጤ አይናቸው ይታያል። እናም በተለይ ደግሞ ሰላም ማኪን ስታያት እጅግ ትደነግጣለች። እናም እንኳን ደስ አላችሁ ናታል፣ እንኳን ደስ አለህ፣ እንኳን ለዛሬ ቀን አደረሰህ በማለት ሁሉንም ሰላም ካለች በኋላ ስጦታ ይዛለት ስለነበረ ስጦታዬን ተቀበለኝ ስትለው ማኪ ልጄ ነይ በማለት እናት ሩማን እጇን ትጎትታታለች። ስጦታውን ልሰጣት ብትፈልግም ግን አይ ነይ ቆይ እኔና አንቺ መወያየት ያለብን ነገር አለ በማለት ወደ መኝታ ቤት ይዛት ትገባና እባክሽ ማኪ በዛሬ ቀን ምንም ነገር እንድታደርግ አልፈልግም። ምንም አይነት ጭቅጭቅም ሆነ ንትርክ አልፈልግም። ሰላም ነው የምፈልገው። እናም አደራሽን ስትላት እማዬ እኔ ምንም አላደርግም፣ እውነቴን ነው የምልሽ። እኔ መጫወት መሳቅ ነው የምፈልገው። ምንም ነገር አልረብሽም፣ ግዴለሽም በማለት ቃል አስገብታት ተመልሰው ወደ ሳሎን ይመጣሉ። ከደ ሳሎን ከመጡ በኋላ ጭፈራውን ጨፍረው ከጨረሱ በኋላ ሽማግሌዎቹም መሄድ ስላለብን አሁን ይበቃናል፣ እንግዲህ ደግሞ ለሰርጉ ተዘጋጂ፣ እናታችን ሩማን አንቺ ጎበዝና ጀግና ሴት ነሽ፣ ያላባት ልጆችሽን እዚህ ደረጃ ላይ ያደረሽ ጎበዝ እናት ነሽና ለሰርጉ ተዘጋጂ በማለት የሙሽራዋ እናት የላከችውንም ቡና ካስረከቡ በኋላ ሁሉንም ተሰናብተው ተነስተው ወጥተው ይሄዳሉ። እናት ለሙሽራዋ ለሴቷ ይሰጥልኝ ብለው የላኩትን እቃ ሽማግሌዎቹ በኪሳቸው እንደያዙት ረስተውት ሲሄዱ መንገድ ላይ አስታውሶ አንደኛው ሽማግሌ ይመጣል። ሲመጣ እየጨፈሩ የነበሩት እያለ ውይ ይቅርታ ሙሽሬት እቃሽ እናትሽ ልከውልን ሰጥተውን ነበር፣ እቃ ረስተነው በኪሳችን እንደያዝነው ሂደን መንገድ ላይ ተመልሼ የመጣው በማለት ለሰላም ለመስጠት ሲገቡ ትደነግጣለች። ሁሉም በድንጋጤ ይሞላል። ምክንያቱም እስከዛች ሰዓት ድረስ ማኪ ማን እንደሆነች ሙሽራዋ ያወቀችው ነገር አልነበረም። እናም ያለችው አንድ ሰው ቤተሰብ ያልሆነች ብትኖር ሰላም ናትና ግዴታ ለሰላም ነው የሚሆነው ብላ እሷም ስትጠረጠር ፊቷን ስታይ ሰላም እጅግ ደንግጣ ነበረ። ማኪም ያላሰበችው ስለነበረ እጅጉን ደንግጣለች። እናም ሽማግሌውም ሁሉንም ቀኝ እግራቸውን ካዩ በኋላ በእንግዲህ ሙሽሪት እቃሽን ተቀበይ ከእናትሽ የመጣ ስጦታ ነው በማለት እሷም ከተቀበለች በኋላ አመሰግናለሁ ብላ በእጇ ከያዘች በኋላ በሉ እንግዲህ ሰላም ዋሉ ብሏቸው ተነስተው ይሄዳሉ። አንድ ጓደኛው ነበርና የናታል በልሽ ልጄ ናታል ሸኛቸው በማለት እሱን እንዲሸኝ ካደረጉ በኋላ ማኪ በንዴት ሰላምን ሄዳ አቅፋ ትሰማታለች። ሁሉም ደንግጠው እያዩ ነበረ። እናም በይሺ በማለት ያላቀቋቸውና አሁን እንጫወት ባካችሁ፣ ማኪ ምንም ነገር እኔ አልፈልግም፣ በፍጹም እኔ ምንም አላደርግም። ቆይ ግን እስከ ዛሬ ይህን ያህል ጊዜ እንደዚህ ደጅ ስታስጠኝኝ ስፈልጋት የነበረችው ከዚቹ ከስሬ ቁጭ ብለሽ ነበር፣ ለካ ማናት የናቲን እየቀማችኝ እያልኩኝ እንደዛ አገር ሳሳድድ እንደዛ ስፈልግ የነበርሽው ለካ አንቺ ከስሬ ቁጭ ብለሽ ነበረ ወይ በማለት ንዴት በተሞላ ንግግር ስትናገር አሁን ምንም አይነት ንግግር አልፈልግም፣ እባክሽን እኔ ሰላም ነው የምፈልገው በማለት ብትናገራትም አይ እኔ እኮ አሁን ተናድጄ አይደለም፣ ግን ለምን ማናት ስል ለምን እውነቱን አልነገራችሁኝ በሚለው ነው እንጂ እኮ እኔ ሌላ ነገር አስቤ አይደለም፣ እኔ ምንም ተንኮል አላሰብኩም። ሰላም እንኳን ደስ አለሽ በማለት በድጋሚ ሄዳ አቅፋ ትስማታለች። ሰላምን በድንጋጤም ቢሆን እሺ ብላ አቅፋ ከሳመቻት በኋላ ለመጨፈር ቢሞክሩም ግን ሁሉም በድንጋጤ ላይ ስለነበሩ ጭፈራውን አቋርጠው ቁጭ ወደ ማለት ምርጫ ያደርጋሉ። በዛን መሀል ነበረ ወይዘሮ ሩማን በሉ ልጆች እናንተ ተጫወቱ፣ እኔ ደክሞኛል እረፍት ማድረግ አለብኝ በማለት ወደ መኝታ ቤት ልትሄድ ስትል በሽ እማዬ በቃ እሺ ሂጂ እረፍት አድርጊ፣ እኛም አሁን ማረፍ ይኖርብናል እያለ እያለ እሷም ወደ መኝታ ቤት ትሄዳለች። በዛን መሀል ማኪ እጅግ በጣም በንዴት በተሞላ የጠርሙሱን
ወይን አንስታ ትጠጣዋለች። ስትጠጣው ኧረ እባክሽ ቀስ በይ፣ ምን ሆነሻል አንቺ ሴትዮ፣ በአንድ ቀን እንደዚህ ጠጣሽ ልትሰክሪ ነው እንዲህ ስትላት፣ አንቺን አያገባሽም ሮዛ፣ ከዚህ ውስጥ አያገባሽም። ለካ ሙሽራዋ ከስሬ ቁጭ ብላ እስከዛሬ እንደዛ ስፈልግ የእውነት ይጨበጨብልሻል ማናት እያልኩ ስጠይቅሽ እንኳን እየሸወድሽኝ እስከዛሬ ከስሬ ቁጭ ብለሽ ነበር ወይ እኔን እየቀማሽኝ ናታልን ከእጅ ያወጣሹ በማለት ትናደዳለች። ጠጥታ ከጨረሰች በኋላ ተነስታ ወደ መኝታ ቤት ልትሄድ ስትል እባክሽ አሳልፊኝ ብትላትም ማኪም እያወላፊ ስትላት ሮዛ ማኪ ትወድቃለች። ሁሉም ታይተው እየተሳሳቁ ነበረ። ቆይ ግን እኔ ምለው በማለት ማኪንም እንደምንም ብለው ወደ መኝታ ቤት ከወሰዷት በኋላ ራሷ ተነስታ ከመኝታ ቤት ወጥታ ወደዛ ወደ ተከራየላት ሆቴል ትሄዳለች። እነ ናታል መኝታ ቤታቸው ከገቡና ሁሉም እረፍት ካደረገ በኋላ እኔ ምለው ግን ቆይ በማለት ሰላም ወደ ናቲ ክፍል ሂዳ ናታል እኔ ምልህ የኔ ቆንጆ ምን ነው እንደደከመክ ነው እንዴ ንቃ እንጂ በማለት ካስቀሰቀሰችው በኋላም ቆይ እኔ ምለው ማኪ እርጉዝ አይደለች ወይ? እርጉዝ ናት እየተባለ አይደል እንዴ? ለምንድነው እንደዛ የጠጣችውና የሰከረችው ሲላት እኔ ምንም የማውቀው ነገር የለም ሰላምዬ፣ ግራ የሚያጋባ ነገር ነው። ስለዚህ አሁን ምንም ችግር የለውም፣ ምንም የሚያሳስብሽ ነገር የለም። አንቺ ተረጋጊና ስራሽን ስሪ፣ እኔ ደግሞ ወደ ቢሮ መሄድ ይኖርብኛል ትለዋለች ይላታል። እሷም እሺ በቃ ሄድ በማለት ትሸኘዋለች። የቅዱስ ሚስት ማደንዘዣ እንዲያብድ በድጋሚ መድኃኒት ሰጥተዋለች። ምክንያቱም የቅዱስ ሚስት ልጇን እየፈለገ እንደሆነ ስታቅ ነበረ በተኛበት መታ በድንገት መርፌ እየሰጠችው። ከዛም በኋላ ራሱን ስቷል። ሮዛ አሁን ላይ እየተከታተለቻት እንደሆነ ሰዎችን ቀጥራ ወደ ሮዛ ስትወጣ ስትገባ ተከታተላታለች። ሮዛም ይቺ ልጅ የት ነው ያለችው? ይቺ ማያ የምትባል ሴት ስማናት በማለት ሁሉን ነገር ብደርስበትም ግን ህፃኗ ማን እንደሆነች ገና አላወቀችም። እናም የቅዱስ የልጅ እናት የሆነችው ይሄ ሰው መሞት የለበትም ግን በየጊዜው እየተከታተልን ማበድ ይኖር ነው